የኢትዮጵያ ሰላም አስከባሪ በጋዛ መስፈሩ ምን አሉታዊና አዎንታዊ ውጤት ይኖረዋል? በስፍራው ተሰማርቶ የሚፈጽመው ተልዕኮስ ምን ሊሆን ይችላል? ከተለያዩ ሀገራት ጋር ባለን ዲፕሎማሲ ላይ ምን ለውጥ ያስከትላል? ትዝብትን በተረክ ይህ በሀቅና ሳቅ ሚዲያ የሚቀርብላችሁ ሳምንታዊ ዝግጅት ነው። ትዝብትን በተረክ ገጠመኞች ይነበቡበታል፣ ትዝብት ይተረክበታል፣ አስተማሪ ጉዳዮች ተዋስተው ይቀርብበታል። ትዝብትን በተረክ በሀቅና ሳቅ ሚዲያ ብቻ። የኢትዮጵያ ሰላም አስከባሪ በጋዛ መስፈሩ ምን አሉታዊና አዎንታዊ ውጤት ይኖረዋል? በስፍራው ተሰማርቶ የሚፈጽመው ተልዕኮስ ምን ሊሆን ይችላል? ከተለያዩ ሀገራት ጋር ባለን ዲፕሎማሲ ላይ ምን ለውጥ ያስከትላል? የአረቡ ዓለም ተልዕኮውን እንዴት ያየዋል? ጥሪው ለምን በአሜሪካ መንግስት በኩል ሆነ? ሀገራችን ለዚህ ተልዕኮ ለምን ተመረጠች? የኢትዮጵያ መንግስትስ ጥያቄውን ይቀበለዋል ወይስ ውድቅ ያደርገዋል? ጥያቄውን መቀበሉ ወይም ውድቅ ማድረጉስ ምን ተጽዕኖ ያስከትላል? በዛሬው ትረካችን የምንመለከተው ይሆናል። ሀገራችን በጋዛ የሰላም ማስከበር ዓለም አቀፍ ኃይል ውስጥ እንድትሳተፍ በአሜሪካ መንግስት መጠየቋን ቀድሞ ይፋ ያደረገው ዘ ታይምስ ኦፍ እስራኤል የተባለ ድረገጽ ሲሆን ሌሎች ሚዲያዎችም ተቀባብለውታል። ጥያቄውን ለኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጥታ ያቀረቡት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ናቸው። ጠቅላይ ሚኒስትሩና ውጭ ጉዳይ ሚኒስትሩ ከዚህ በቀደመው ግንኙነታቸው በቅድሚያ የተነጋገሩት ሁለቱ ሀገራት ለቀጠናዊ መረጋጋትና በአፍሪካ ቀንድ ሰላምን ለመገንባት በጋራ ለሚኖራቸው አስተዋጽኦ ያላቸውን ቁርጠኝነት በመግለጽ እንደሆነ ከስቴት ዲፓርትመንት የወጣው መረጃ ገልጿል። ይህ የሚያሳየው ኢትዮጵያ ለቀጠናውና ለአፍሪካ ቀንድ ሰላም መጠበቅ የሚኖራት ሚናና አቅም ከፍ ያለ መሆኑ በታላቋ ሀገር አሜሪካ እምነት መያዙን ነው። ይህም የሀገራችንን ጂኦፖለቲክስ ደረጃ ከፍ ማለቱን ያሳያል። ኢትዮጵያ ለጋዛው ተልዕኮ የተመረጠችውም በወታደራዊ ጥንካሬዋና ከዚህ በፊት በዓለም አቀፍ የሰላም ተልዕኮ ልምድና ስኬታማ አፈጻጸሟ መሆኑ ግልጽ ነው። ለተልዕኮው ከአሜሪካ ለኢትዮጵያ ጥያቄ መቅረቡ እንጂ ስለ ኢትዮጵያ ምላሽ አልተዘገበም። ማርኮ ሩቢዮ በአንድ ጋዜጣዊ መግለጫቸው እንደገለጹት ለጋዛ የሰላም ማስከበር ተልዕኮ መርጠን ያነጋገርናቸው ሀገራት ሁሉም በሚባል ደረጃ ለጥያቄው አዎንታዊ ምላሽ ሰጥተዋል። ወታደሮቻቸውን ሲልኩ ምን አይነት ግዳጅ እንደሚጠብቃቸውና የሎጂስቲክስ እና ፋይናንስ አቅርቦቱ ምን እንደሚመስል ጠይቀውናል ብለዋል። ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ይህንን ያሉት ፓኪስታን በራሷ ፈቃደኝነት ለተልዕኮው ለመሰማራት መጠየቋን ተከትሎ ለቀረበላቸው ጥያቄ ምላሽ በሰጡበት ወቅት ነው። የፓኪስታንን ጥያቄ እያሰብንበት ነው ሲሉም ነበር ማርኮ ሩቢዮ የተናገሩት። ኢትዮጵያ በጋዛ ሰላም ማስከበር መሳተፏ ምን እንደምታ ይኖረዋል? ጥሪውን መቀበሏ ወይም አለመቀበሏስ ምን አሉታዊና አዎንታዊ ውጤት ያስከትላል? መረጃውን አስመልክቶ ከኢትዮጵያም ሆነ ከአሜሪካ መንግስት የተባለ ነገር የለም። ለማመንም ሆነ ለማስተባበል የሞከረ ወገንም አልተሰማም። ጥሪው እውነተኛ ነው ብለን እንቀበልና እንደምታው ላይ እንነጋገር። ለጋዛ ሰላም ማስከበር ሀገራት እንዲሳተፉ ሲጠየቅ በተባበሩት መንግስታት በኩል መሆን አለበት የሚሉ ወገኖች አሉ። ኢትዮጵያም ከኮሪያ ጀምሮ እስከ ሶማሊያ ባሉት በርካታ የዓለም አቀፍና የአፍሪካ ሰላም ማስከበር ተልዕኮ ላይ ስትሰማራ ጥያቄዎች የቀረቡላት በመንግስታቱ ማህበርና በአፍሪካ አንድነት ድርጅት አሁን የአፍሪካ ህብረት አማካይነት ነው። ይህኛው ጥያቄም በተመሳሳይ መንገድ መቅረብ አለበት በማለት አካሄዱን የሚተቹ ወገኖች እንደዚያ ካልሆነና ስምሪቱ በአሜሪካ አማካይነት የሚካሄድ ከሆነ የአሜሪካንንና የሸሪኳን እስራኤልን ፍላጎት ለማስፈጸም ነው በሚል በአረቡ ዓለም ሰዎች እና በፊልስጤማውያን ዘንድ በስጋት የሚታይ ይሆናል ሲሉ ያብራራሉ።
አብዛኞቹ የአረብ ሀገራትም ሰላም አስከባሪ ኃይል ለመላክ የፊልስጤም መንግስት ምስረታ ተቀባይነት ማግኘትና ለዚህም የጊዜ ሰሌዳ ሊቀመጥለት ይገባል የሚል ጥብቅ ቅድመ ሁኔታ ሲያስቀምጡ፣ አንዳንዶቹ የሰላም አስከባሪ ኃይሉ የእስራኤልን ወታደራዊ ፍላጎት ብቻ የሚያስፈጽም እንዳይሆንና በህዝባቸውና በፊልስጤማውያን ዘንድ ተቃውሞ እንዳያስነሳባቸው ያላቸውን ስጋት ይገልጻሉ። ኢትዮጵያም እነዚህን ጥያቄዎች አንስታ ተገቢ የሆነ ምላሽ ማግኘት ይኖርባታል። ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀገራት ወታደሮቻቸውን ለምን አይነት ግዳጅ እንደሚያሰማሩ ግልጽ ማብራሪያ ሳያገኙ ተሳታፊ እንዲሆኑ አንጠብቅም ሲሉ በአንድ ጋዜጣዊ መግለጫ ላይ የተናገሩ በመሆኑም ግልጽ ማብራሪያ መጠየቅ እንደሚቻልና እንደሚያስፈልግም መረዳት ይቻላል። ለሀገራት የሚቀርበው ጥያቄና የሚሰጠው ግዳጅ በመንግስታቱ ድርጅት በኩል በገለልተኝነት መሆኑ በተልዕኮው የአሜሪካና እስራኤል ጫና ይኖራል የሚለውን ጥርጣሬ ሊያስወግድ ስለሚችል ይኸው መደረግ አለበት የሚሉ ወገኖች አሉ። ምናልባትም አሜሪካ ለተልዕኮው ያስፈልጋሉና ግዳጃቸውን በብቃት ይወጣሉ የምትላቸውን ሀገራት በተናጠል ካነጋገረች በኋላ ተልዕኮው በተመድ በኩል እንዲቀርብ ካደረገች እሰየው ነው። ይህ ትክክለኛ አካሄድና ከዚህ በፊትም ተግባራዊ የተደረገ ነው። በሁለቱ ኮሪያዎች መካከል ጦርነት በተቀሰቀሰበት ወቅት የሰሜን ኮሪያና አጋሮቿን በሁለቱ ሀገራት መካከል የተሰመረውን መስመር መጣስ ለሊግ ኦፍ ኔሽን አቅርባ ሰላም አስከባሪ ይዘምት ዘንድ የጠየቀችው አሜሪካ ነበረች። ጥያቄው በሊግ ኦፍ ኔሽን ተቀባይነት ሲያገኝ የሚዘምቱትን ሀገራት የመረጠችው አሜሪካ ስትሆን ምርጫውም ርዕዮተ ዓለምን መሰረት ያደረገ ነው። በሰሜን ኮሪያ በኩል የተሰለፉት የሶሻሊስት ርዕዮትን የሚከተሉ በመሆናቸው ከደቡብ ኮሪያ ጎን የቆሙት ደግሞ የካፒታሊዝምን ርዕዮት አራማጆች ነበሩ። በወታደራዊ አስተዋጽኦ ከመላው ዓለም 16 ሀገራት የሎጂስቲክስ እና የሕክምና አገልግሎትን ሲጨምር 25 ሀገራት በተሳተፉበት አሜሪካ መራሹ ደቡብ ኮሪያን የመከላከል ውጊያ ኢትዮጵያ 3506 ወታደሮችን በ3 ዙር አሰማርታለች። ይህ ዘመቻ ሰላምን ማስከበር ወይም ፒስ ኪፒንግ ብቻ ሳይሆን ሰላምን በውጊያ ማስከበር ፒስ ኢንፎርስመንት ነበር። ኢትዮጵያ በ238 ውጊያዎች ላይ ተሳትፋ በሁሉም ድል በማድረግ አንድም ወታደሯ በሕይወትም ሆነ በሞት ሳይማረክባት ተልዕኮዋን የተወጣች በመሆኗ በታሪክ ትልቅ ስፍራ ማግኘት መቻሏን ከዚህ በፊት ባቀረብነው ፕሮግራም አስደምጠናል። በዚህ የኮሪያ ዘመቻ ኢትዮጵያ በአሜሪካ ክፍለ ጦር ስር ሆና ከታላላቅ ሀገሮች ጋር በመገናኘት ዓለም አቀፍ ግንኙነትና የተልዕኮ አፈጻጸም ላይ ስኬታማ መሆን የቻለችበት ስለሆነ ስሟና ዝናዋ እስከዛሬም ከፍ ብሎ ይነገራል። ከኮሪያው ዘመቻ ቀጥሎ በኮንጎ በተደረገው ሰላም የማስከበር ተግባርም የኢትዮጵያ ሰላም አስከባሪ ሰራዊት ሁለተኛ ተልዕኮውን በአስተማማኝ መልክ ከመወጣቱም በላይ የኢትዮጵያው ጄኔራል የተልዕኮው የበላይ አዛዥ ሆነው ስኬታማ የግዳጅ አፈጻጸምን አስመዝግበዋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ቁጥር 40 መሰረት የኢትዮጵያ የሰላም አስከባሪ ኃይል በ1986 ዓ.ም በሩዋንዳ ተሰማርቶም የጸጥታና የደህንነት ሽፋን በመስጠት ተልዕኮውን በአስተማማኝ መንገድ ተወጥቷል። በህዝቡም ትልቅ አድናቆትና ክብር ተቸሮታል። ሰራዊቱ በሄደበት ሀገር ሁሉ ለህዝብ የሚሰጠው ከፍተኛ አክብሮትና ጸረ ሰላም ኃይሎችን በመደምሰስ ረገድ ወይም ትጥቅ ከማስፈታት አንጻር የሚያሳየው ጀግንነት ተወዳጅ እና ተመራጭ አድርጎታል። ከዛም በቡሩንዲ ባደረገው ዘመቻ በቡሩንዲ መንግስትና በአማጽያን መካከል የተደረሰውን የአሩሻ ተኩስ አቁም ስምምነት ተግባራዊ በማድረግ ረገድ የኢትዮጵያ ሰላም አስከባሪ ትልቅ አስተዋጽኦ አድርጓል። ቡሩንዲ በርስ በርስ ጦርነት በመዳከሟ በሀገሪቱ የሚደረጉ የሰላም ጥረቶችን ለመደገፍ ኢትዮጵያ 1000 ሰላም አስከባሪ ሰራዊት የላከች ሲሆን በወቅቱ ግዳጁን
በጥሩ ሁኔታ ፈጽሞ ከሀገሪቱ ዜጎች ምስጋናና ክብር ተችሮታል። ኢትዮጵያ የተሳተፈችበት ሌላው ተልዕኮ በላይቤሪያ ነው። ተልዕኮው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በቁጥር 1509 ባስተላለፈው ውሳኔ መሰረት የተኩስ አቁም ስምምነት መፈጸሙን መቆጣጠር፣ ትጥቅ ማስፈታትና ሰላምን ማረጋገጥ የሚል ኃላፊነት ነበር የተሰጠው። ሰላም አስከባሪው ቀጣይነት ያለው ሰላም ለማምጣት ተግቶ በመስራቱ ከላይቤሪያውያን የተሰጠው እውቅናና ክብር የላቀ ነበር። ሌላው የኢትዮጵያ ሰላም አስከባሪ የተሰማራው በሱዳን ዳርፉርና አብዬ፣ በላይቤሪያና በኮት ዲቫር ሌላ ተጨማሪ ዘመቻዎች ሲሆን ይህንንም ከተለያዩ በርካታ አገራት ጋር ሆኖ ተልዕኮውን ተወጥቷል። አብሯቸው ተልዕኮ በሚወጣ ሀገራት ጋር በሚያደርገው ትብብርም ሆነ በተሰማራበት አካባቢ ላለው ሕዝብ የሚሰጠው ድጋፍ የሚያሳየው ሕዝባዊነት፣ ዲሲፕሊኑ የኢትዮጵያን ሰራዊት በከፍተኛ ደረጃ ተመራጭ አድርጎታል። እንዲሁም በሶማሊያ ባደረገው እጅግ አስቸጋሪና ውስብስብ ስምሪት ከሁሉም አገሮች በተሻለ መልኩ ግዳጁን በመወጣቱና በተለይም የአልሸባብን አሸባሪ ቡድን እንቅስቃሴ መግታት በመቻሉ አሜሪካንም ሆነ ሌሎች አገሮች የቀጠናው የጸረ ሽብር አጋር አድርገው እንዲመርጡት አስችሏቸዋል። አሁን ያለው የኢትዮጵያ መከላከያ ሰራዊት ደግሞ ከቀደሙት ሁሉ በአደረጃጀቱ፣ በስልጠናው፣ በትጥቁና በመዘመኑ የላቀ ቁመናን የተጎናጸፈ በዓለም አቀፍ የሰላም ማስከበር ተልዕኮ አፈጻጸሙም የዳበረ ልምድን ያካበተ ነው። በዚህም የቀጠናውንና የአፍሪካ ቀንድን ለማረጋጋት ተስፋ ሊጣልበት ችሏል። ይህ በቀጠናው የበላይነትን ለመያዝ ላይታች ለምትለው ለኢትዮጵያ ታሪካዊ ጠላት ግብፅ፣ ኤርትራና የውስጥ ባንዳዎች ትልቅ መርዶ ነው። ለጋዛ የሰላም ማስከበር ተልዕኮ ኢትዮጵያ መመረጧም እንዲሁ ተፈላጊነቷንና ጥንካሬዋን የሚያሳይ በመሆኑ ጠላቶቻችንን ያሸማቀቃቸዋል። የጋዛ ተልዕኮ ውስብስብ ሊሆን እንደሚችል ከመገመቱ አንጻር ተልዕኮውን በአስተማማኝ ለመወጣት ጠንካራ አቅም ያላቸው ሀገራት ያስፈልጋሉና ኢትዮጵያም በዚህ ሚዛን የተመረጠች ነች። ተልዕኮው ላይ ተሰማርታ በውጤታማነት ስትፈጽም ደግሞ በዘርፉ ያላትን ተመራጭነት በመጨመር የታላላቆቹን ሀገራት ድጋፍ ታገኛለች። ዲፕሎማሲያዊ ድጋፍን በማጠናከርም በተፈጥሮ ሀብቷ ለመጠቀም የምታደርገው ጥረት ላይ እንቅፋት በሚፈጥሩ ኃይሎች ላይ ተጽዕኖዋን ታበረታለች። የባህር በር ለማግኘትና ወደ ታሪካዊ የቀይ ባህር ባለቤትነቷ ለመመለስ የሚያስችላትን ድጋፍም ታገኛለች። ወደ አፍሪካ ቀንድ መጥታ ኢትዮጵያን ለመክበብ የምትሯሯጠውን ግብፅ በጋዛ በኩል በቅርብ ርቀት ለመቆጣጠርና መረጃ ለማግኘት ወይም እንቅስቃሴዋን ለመከታተል ምቹ ሁኔታም ይፈጠርላታል። የሰላም ማስከበር ተሳትፎ ለሀገራትና በተልዕኮው ለሚሰማሩ ወታደሮች የፋይናንስ ጥቅም ማስገኘቱም የታወቀ ነው። ሆኖም ተልዕኮው የእስራኤል ተገዳዳሪ የሆነውን ሐማስን ትጥቅ ማስፈታትና በእስራኤልና አሜሪካን ጥምረት አካባቢውን ተቆጣጥሮ ማስተዳደር ከሆነ ግዳጁን ውስብስብ ያደርገዋል የሚሉ ወገኖች ኢትዮጵያ ተልዕኮውን በገለልተኝነት ለመወጣት በጥንቃቄ መንቀሳቀስ እንዳለባት ያሳስባሉ። በጋዛ በተደረገው ጦርነት ከ70,500 በላይ ፍልስጤማውያን ሕይወት የተቀጠፈና ቀውሱ አሁንም የቀጠለ በመሆኑ ይህንን ቀውስ ለመፍታት ደግሞ ስምሪት ማድረግ ሰብአዊ ግዴታም ጭምር ስለሆነ ኢትዮጵያም ይህንን መቀበሏ ከሰብአዊነት አንጻር ትልቅ ትርጉም ይኖረዋል። ተልዕኮውን ተቀብላ ሰላም አስከባሪ ኃይሏን ከማሰማራቷ በፊት ሊያስከትል የሚችለውን አሉታዊና አዎንታዊ ውጤት ማጥናትም ይገባታል። ለዚህም ሰራዊቷ በስምሪቱ ወቅት በገለልተኝነት ተልዕኮውን መወጣት አለበት። ዲፕሎማሲዋን የሚያኮሰመን ሳይሆን የሚያሳድግ እንዲሆን አድርጋ መንቀሳቀስ ይጠበቅባታል። በተረፈ የኢትዮጵያ ሰራዊት በዲሲፕሊኑ ለሕዝብ በሚያሳየው አክብሮትና እንክብካቤ በግዳጅ አወጣጡ ተመራጭ መሆኑ በብዙ ስምሪቱ የተረጋገጠ በመሆኑ ጋዛም ላይ የላቀ ስኬት አስመዝግቦ ሀገሩን ያስጠራታል፣ ዲፕሎማሲዋንም ከፍ ያደርገዋል፣ ጂኦ ፖለቲክሷንም ያሳድገዋል ተብሎ ይታሰባል በማለት የዛሬውን ትረካችንን በዚሁ እናጠቃልላለን። ሳምንት በሌላ ትረካ እስከምንገናኝ አዘጋጅቼ ያቀረብኩላችሁ ገበየው ዋለልኝ ነኝ። ሰላም።